ذهبي የሚባለው ወሃቢ ሷሊህ ኢብኑ ፈውዛንንና ኢብኑ ዑሰይሚንን እንደሚያስከፍራቸው ታውቃላችሁ? እነዚህ ሁለት ሰዎች ደግሞ ቁርአንን የአላህ ንግግር የሆነውን አዘሊ የሆነውን አይ አይደለም ፍጡር ነው እንደሚሉስ ታውቃላችሁ? ፊደሉን ሳይሆን የአላህ ንግግር ዛቲ የሆነውን ፍጡር ነው እንደሚሉ ታውቃላችሁ? ይህን ቪዲዮ ተከታተሉና ተመልሰን እንገናኛለን። አሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናቸው? በመቀጠል ወሃቢ የሚባል ዘሃቢ አለ። ለመሆኑ ዘሃቢ ወሃቢ ነው እንዴ? ይሄ ወሃቢ የሚባል ስም መቼ ነው የመጣው? እነዚህ ሰዎች ምን ያክል ንግግራቸው እንዴት እንደሚጋጭ ላሳያቸው። አንደኛ ነገር ኢማሙ ዘሃቢ 7ኛ ዓመት መቶ ላይ ነው የኖሩ። በክታባቸው አልሙተወፊ ሰነተ 748 ነው የሞቱት። መሐመድ ብን ዓብዱልወሃብ ረሒመሁላህ የዛሬ 200 ዓመት አካባቢ ነው ያሉት። ይሄንኛው ዛሬ ተንስቶ ዘሃቢ የሚባል ወሃቢ አለ። እሺ እንከታተል። ለማንኛውም ተመልከቱ። ሸርሑ ዱረቲ ልሙድያ ይህ ኪታብ እንግዲህ ተመልከቱ። ማን ነው ሸርሕ ያደረገና ይህን ያስቀምጠው ካል ሷሊህ ኢብኑ ፈውዛን ነው። እዚህ ጋር እንደምትመለከቱት እንደዚህ አድርጎ ማለት ነው። ሷሊህ ኢብኑ ፈውዛን ሸርሕ አደርጋለሁ ብሎ ተንስቶ ነው። መርሐባ ምን ይላል ይህ ሰው? ጠይብ ገጽ 86 ላይ እንሄዳለን። ገጽ እዚህ ጋር ልብ ልንል የሚገባው ነገር ምንድን ነው? ሷሊህ አልፈውዛን ቁርአን መክሉቅ ነው ያሉበትን ቦታ በዚህ ኪታባቸው ላይ ሊያሳየን ነው። ልብ በሉ እዚህ ጋር። ነገር ግን ያልተጻፈን ነገር ሊያነብልን ነው። በራሱ ላይ መልስ ሊሰጥ ነው፣ በገዛው አፉ ማለት ነው። ኦኬ 86 ገጹ ላይ እንሂድ አብረን። ከላሙሁ ሱብሓነሁ ቀዲሙን የሚለው ይህ የአህሉ ሱናዎች እምነት ሲሆን ይህን እያበላሸ ነው። ምን አለ? ከላሙሁ ሱብሓነሁ ቀዲሙን ሲባል ከሊመቱ ቀዲም ምትለዋ ቃል አለ ፊሃ ተፍሲሉን ዘከርናሁ ፊማ ሰበቀ አነ ሲፋት አልአፍዓሊ ላ ዩቃሉ ኢነሃ ቀዲመቱ ሙጥለቃ ወላ ሓዲሰቱ ሙጥለቃ አለ። ቀዲም የሚለው የአላሁ ስብሓነሁ ወተዓላ ንግግር ላይ እንግዲህ ለማበላሸት ሲሞክር ነው። ዝርዝር አለው አለ ቀዲም የሚለውን። ከዛ የአላሁ ስብሓነሁ ወተዓላ ንግግር ሲፋቱ አልአፍዓል የምንለው አለ ላ ዩቃሉ ምን አይባል ማለት ኢነሃ ቀዲመቱ ሙጥለቃ፣ እንደው ዝም ብለን ቀዲም ነው አንለውም፣ ዝም ብለን ፍጡርም ነው አንለውም ካለ በኋላ የራሱን አካር ነው እየሄደ ያለው። ስለ ቁርአን ምን አለ? ወኢነማ ዩቃሉ አለ እንግዲያስ ይባላል ለማን ሲፋቱ አልአፍዓል ብሎ በዚህ መልኩ ከፍሎ ማለት ነው። እነዚህ እንላለን አለ ቀዲመቱ ነውዒ ሓዲሰቱ አልአሐድ፣ ነውዑን ቀዲም ነው እንለዋለን አለ። ለመኖሩ መጀመሪያ የለውም ፍጡር አይደለም እንላለን አለ። ሓዲሰቱ አልአሐድ እንደገና ደግሞ በዝርዝር እንገባና እያንዳንዱን ስናይ ደግሞ ፍጡር ነው እንለዋለን አለ። ኢጅማልየን ምን አለ? እዚህ ጋር ያልተጻፈውን ነገር ሊያነብልን ነው። አንድ ሁለተኛ ነገር ትርጉሙም አልተረዳም። አረበኛ ትርጉሙ ወደ አማርኛ ለማይቀየርም እየተቸገረ ነው። ምክንያቱም እኔ አማርኛ ማልችለው ሁኜ ሳለ ሁለተኛ ቋንቋ ስለሆነ አማርኛ ወላሂ እሱ በሚተረጉሙ በላይ እንደሚተረጉም እርግጠኛ ነኝ። ምክንያቱም ያለበት ችግር ይሄ ሰው የአማርኛ ንግግሩ አይደለም፣ አረበኛውን ወደ አማርኛ የመገልበጡ ነው ችግሩ ያለበት። የእውቀት እጥረት ነው ያለበት ማለት ነው። ምክንያቱም ሐዲስ የሚል ቃል ምን ማለት እንደሆነ ምን አይነት ትርጉም እንደሚሰጥ በዚሁ ጋር በተቀመጠው አንቀጽ ይረዳ ነበር ቢያውቅ ማለት ነው። አንቀጹን እየዘለለ ስለሆነ ነው ጫካ የገባ። ሐዲስ የሚል ቃል ኸልቅ ወይም ደግሞ መፍጠር የሚል ትርጉም የሚሰጥ መስሎት ነው። ለዛ ነው እዚህ የሌለውን ምሳሌ ያስቀመጠ ከራሱ ፍጡር ጋር የአላህ ሱብሓነሁ ወተዓላ ሲፋት ፍጡር ጋር እያመሳሰለ ምሳሌ የሚያስቀምጥ። ለማንኛውም ሷሊህ አልፈውዛን በክታባቸው ውስጥ ያስቀመጡትን አብረን እናየው። ከዛም የሱን ቅጥፈት ክታቡ ላይ የሌለውን ያነበበውን አስከትልላችኋለሁ ኢንሻአላህ። ይህ የታላቁ ዓሊም ሷሊህ አልፈውዛን ክታብ ነው። 86 ሰፍሐ ላይ እንሂድ። እኛ ዑለማዎቻችን
እንደ አህባሽ ዑለማዎች አይደለም። ከንፈራቸው በጫት የተሸመሸመ አይደለም። አንድን ነገር ተናግሮ እንኳን ለማስረዳት የማይችሉ በጫት ምክንያት ከንፈራቸው የደረቀ ማለት ነው። እዚህ ጋር ሳሊሕ አልፈውዛን ሐፊዘሁላህ ምን ይላሉ? ዑለማዎቻችን ንግግራቸው በጣም ግልጽ ነው፣ ለማንም የሚገባ ነው። ታላቁ ዓሊም ሳሊሕ አልፈውዛን ይላሉ አማ አህሉ ሱነቲ ወልጀማዓቲ ፈየቁሉን አልቁርአኑ ከላሙላሂ ለፍዙሁ ወመዕናሁ በማለት ጀመሩ። ከዛም ይህ ምስኪን ታላቁ ዓሊም ላይ ለመቅጠፍ የሞከረበትን ቦታ እናየው፣ ዝቅ ብለን ማለት ነው። እዚህ አካባቢ ከላሙሁ ሱብሓነሁ ቀዲሙን የአላሁ ስብሓነ ወተዓላ ንግግር ቀዲም ነው። ቀዲም ከሊመቱ ቀዲም ፊሃ ተፍሲል ቀዲም የምትል ከሊማ ተፍሲል አላት፣ ማብራሪያ አላት። ዘከርናሁ ፊማ ሰበቅ ባሳለፍነው ደርሳችን ውስጥ ጠቅሰን አሳልፈናል እያለ ነው። ፊማ ሰበቅ አነ ሲፋት አልአፍዓል ላ ዩቃሉ ኢነሃ ቀዲመቱ ሙጥለቃ የአላሁ ስብሓነ ወተዓላ ባህሪ ወላ ሓዲሰቱን ሙጥለቃ አሉ። የአላሁ ስብሓነሁ ወተዓላ ባህሪ ሁለት አይነት ነው። አንደኛ ሲፋ ዛትያ ነው፣ ሁለተኛ ሲፋ ፍዕልያ ነው። የአላሁ ስብሓነሁ ወተዓላ ባህሪ ወይም የአላሁ ስብሓነሁ ወተዓላ ሲፋ ዛትያ የሚባል አለ፣ ሲፋ ዛትያ ፍዕልያ የሚባል አለ። የአላህን ስብሓነሁ ወተዓላ ማንነት የሚገልጹ ባህሪና የአላህን ስብሓነሁ ወተዓላ ድርጊትን የሚገልጹ ባህሪያቶች አሉ ማለት ነው። ለዛ ነው ታላቁ ዓሊም ሳሊሕ አልፈውዛን እንደዚህ ያሉት አነ ሲፋት አልአፍዓል አሉ የአላሁ ስብሓነሁ ወተዓላ የድርጊት ባህሪያቶች ላ ዩቃሉ አይባልም ኢነሃ ቀዲመቱን ሙጥለቃ እሷ ስድ በሆነች መልክ ቀዲም ልትባል አትችልም። ወላ ሓዲሰተን ሙጥለቃ ስድ በሆነ መልክም ደግሞ ሓዲስ ናት ግኝናት አትባልም። እዚህ ጋር ሓዲስ ማለት ፍጡር ማለት አይደለም። ላ በቁርአን ማስረጃ እሱ እንመጣበታለን። ምንድን ነው የሚባለው? ወኢነማ ዩቃሉ ቀዲመቱ ነውዒ የአላሁ ስብሓነሁ ወተዓላ ባህሪ አፍዓሉ ድርጊቶቹ አይነቷ ቀዲም ናት። ሓዲሰቱል አሓዲ የቆየ አይነት ሁኖ ሳለ አዲስ የተናገረበት ነው፣ አዲስ ንግግር ነው። ፈልቁርአኑ ለይሰ ቀዲመን ቁርአን ቀዲም አይደለም አሉ። በል ሁወ ሙሕደሱን ሚን ከላሚላሂ ዐዘ ወጀለ እሱ አዲስ ነው ከአላሁ ስብሓነሁ ወተዓላ ንግግር ነው እያሉ ነው። ቃለ አላሁ ተባረከ ወተዓላ አላሁ ስብሓነሁ ወተዓላ እንዲህ በማለት ገልጾታል። ቃለ አላሁ ተዓላ ማ ያእቲህም ሚን ዚክሪን ሚን ረቢህም ሙሕደስ ማ ያእቲህም ሚን ዚክሪን አይመጣባችሁም ሚን ዚክሪን ማለት ከአናቅስቶች የሚያስታውሱበት ሚን ረቢህም ሙሕደሲን ከፈጣሪያቸው ዘንድ ሙሕደሲን ማለት አዲስ የሆነ አንቀጽ ሙሕደሲን ማለት የተፈጠረ ማለት አይደለም። ይኸው እዚሁ ጋር ገልጾታል። አይ ሓዲሱ ተከሉሚ ሚነላህ መናገሩ የተገኘ ከአላሁ ስብሓነሁ ወተዓላ ዘንድ እያሉ ነው። ከዛ ምን አሉ? ፈሁወ ይሄ ቁርአን ሚን አፍራድ ከላሚሂ አለቲ ተተጀደዱ ይህ ቁርአን ከአላሁ ስብሓነሁ ወተዓላ ንግግር ፈርዶች ነው። ያ የሚጀደደው የሚታደሰው ሐስበ መሺአቲሂ በፈለገው ሁኔታ ጊዜ ወኢራደቲሂ በሻው ጊዜ ማለት። ኢዘን አላሁ ስብሓነሁ ወተዓላ ይናገራል። ንግግሩ ቀዲም ነው፣ ንግግሩ አዲስ አይደለም። በፈለገ ጊዜ ደግሞ ይናገራል። ሐስበ መሺአቲሂ ወኢራደቲሂ የአላሁ ስብሓነሁ ወተዓላ ንግግር ቀዲም ነው። የአላሁ ስብሓነሁ ወተዓላ ንግግር ቀዲም ነው። እንዲህ ማለት ግን አሁን አይናገርም ማለት አይደለም። በል እነሁ የተከለሙ ከይፈ ሻእ ወመታ ሻእ ወቢማ ሻእ አላሁ ስብሓነሁ ወተዓላ በፈለገ ነገር የፈለገ ጊዜ እንደፈለገ ይናገራል። አንድ ምሳሌ ልስጣችሁ። አላሁ ስብሓነሁ ወተዓላ በቁርአን ውስጥ ምን ይላል? ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ ወላሁ የስመዑ ተሓውረኩማ ኢነላሃ ሰሚዑን በሲር ይላል። አላሁ ስብሓነሁ ወተዓላ ሰማ ይላል። ከአንተ ጋር የምትነጋገረውን አንተ ጋር የምትከራከረውን ሴትየው ንግግር ወደ አላሁ ስብሓነሁ ወተዓላ ሸክዋን የምታቀርብ አላህ የሁለታችሁን ንግግር ሰማ። አላህ ሰሚም ነው ተመልካችም ነው አለ። ይህ ንግግር መቼ ነው የተከሰተው? ኸውላ ረዲየላሁ ዐንሃ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም የባህሏን ነገር ሸክዋ በምታቀርብ ጊዜ ነው፣ በምትከሰው ጊዜ አላሁ ስብሓነሁ ወተዓላ የሰማም ያኔ ነው። በዚህ አንቀጽ የተናገረውም ያኔ ነው። እንዲህ ማለት ግን መክሉቅ ነው ማለት አይደለም። በእናንተ ዓቂዳ ብንመጣ ግን አላህ በፈለገ ጊዜ መናገር አይችልም።